መስጠት አልነበረብህም። እጄ ልቀቀኝ እንዴ! እኔ አይሰማኝም እንዴ? እኔ ማታ እንዴት ሆኜ እንዳደርኩኝ እኔ የማውቀው። በዛ ላይ ስልክ አታነሳም። ቢያንስ ስልክ አንስታ የሆነ ነገር ብትለኝ ይሳየው። ከዛ ባለፈ እሷ የተከፈተ ወይን እንዴት አምን ትጠጣለህ? አብርሃም ምን አድርጋችሁ እንደሆነ እኔ በምን አውቃለሁ? ለማንኛውም ከዚህ በላይ መቆየትም አይጠበቅብኝም። ቤተሰብ ኤርሜላ እረርድብን ቅጥል ብላ መጥታለች። ዛሬማ በቃ አብረሽን ራሱ አስጠላኸኝ አለችው። ይሄ ቃል ካንቺ ነው የወጣ ካንቺ አፍ ነው የወጣ። ተሳስተሽ እንዳዩን ነገር ደግሞ ያው ማልቀስሽ አይቀርም እያለቀሽ መምጣትሽ። እንግዲህ አሁን የሩታ ማንነት በደንብ የገባሽ ይመስለኛል። በደንብ ተረድተሻል። ቤተሰብ ላይ ሼር እያደረጋችሁ ቪዲዮ እስከ መጨረሻ ተከታተሉን። እንግዲህ ሀሳብ አስተያየት እየሰጠንባቸው እንሄዳለን። የኤርሜላ ሁኔታ በዚህ ልክ ተናዳ ቅጥል ብላ ስላየናት ደስ ብሎናል። እንግዲህ ከሩታ ጋር አትፎካከሪ ሩታን አችያትም ስንልሽ ነበረ፣ ግን በባልና በሚስት መሀል ውጪ እያልንሽ ነበረ። ገባሽ? አሁንም ደግሞ የምታረጊው አረካት ይቅርብሽ። አይተን ትሰጠኛለህ ብዬ ነበር ያሰብኩት፣ ግን ደግሞ ምንም አላቅም ነበረ ምናምን ሁኔታውን ለማሳለፍ ነው ምናምን እንደዚህ አይነት ደግሞ ስሜት እያየሁብክ ሊሆን አይችልም። ልቀቀኝ በቃ። መተህ ስላወራኸኝ በጣም አመሰግናለሁ። ቴንኪው። አማራጭ ይሆናል እንዴ ተቆም ይታደ እና ብሬክ ስሆን እኮ አንተ ምንም የታየውክ አይደለም አይደል እንዴ? እስቲ ተራርቀን ደግሞ እንያው። ልቀቀኝ አብርሃም ልቀቀኝ። በቃ ህይወትን መምራት ትችላለህ። ልቀቀኝ በቃ። ይቅርብሽ። ጉዳይ በሱ ፊት ማውራት አይጠበቅብንም ወይ? እሱ ነው ከዚህ ጋር ባሪውና እኔና አንቺ እናወራለን። ይኸውልህ ባንተ በሱ ፊት ላውራክ የፈለኩት ለምን ታውቃለህ? አንደኛ ነገር እዚህ ነገር ውስጥ የዳኒ እጅ ስላለ ነው። እየተቀበልሽ ገባ። ትናንትና እንደዛ አድርጎ ይመጣል ልጅ ዛሬ ከሱ ጋር ስለማፈቅረው ስለምወደው ስለማፈቅረው አይገርምህም? አይ ካንተ ጋር አንድ ነገር የምታፈቅሩኝ ሳይሆን እና የሆነ ነገር አድርጎብሻል ወይ ታስፈራሪዋለሽ እንጂ በተአምር ትናንትና ከሌላ ሴት ጋር ሆኖ የመጣያን ሰው አትቀበይ። እሺ በመጀመሪያ አውረሻል ኤርሚ። አትንካኝ እጄን። ልክ አይደለሽም። ልክ አይደለችም። አትንካት። የሆነ ነገር አርጋታ እንጂ በተአምር እሷ እንደዚህ ታረጋች። ትናንትና ከሌላ ሴት ጋር ሆኖ የመጣ ልጅ እንዴት ነው? በጣም እኔ ወርጄው አፍቅሬው ነው ይሄ ነገር እያደረኩ ያለው። ገባ? እሱ ጎበዝ ነው። በቃ አሁን እሱን አይደለም በደንብ ጎበዝ ነው። ገባሽ አይደለ? አዎ ጎበዝ ነው። መንቃት አለ። እንዳትነካኝ እሺ። ንቂ። ገባሽ አይደል? መንቃት አለ። ዳኒ መስመሩን የሚያልፍ ሰው ነው ባይዘው። ችግር የለውም። እሺ ላውራ የፈለኩትን ነገር አንዴ ልንገርህ። ይሄድና ነው የማይችለው እሱ መኖር ነው ዝም ያልኩ። ገባ? ልክ ልጅህን አይተህ መውጣት ትችላለህ። ዞር በይልኝ ብለህ ገፍተር አድርገህ መግባት ትችላለህ። ታዲያ ተኝቶ ቀስቅሰህ ማየት አትችልም እንዴ? ምን ችግር አለ? አስፈላጊ ከሆነ እኮ ተኝቶ ማየት ትችላለህ አይደል እንዴ? ታዲያ ከእንቅልፍ እስኪነሳ ከሷ ጋር እየሆንክን አይደል? አንተ ምን እየሆንክ ነው ያለኸው? ይሄን እንደዚህ አይነት ነገር ተፈጥሮ አያውቅም አይደል? ትናንትና በቃ ምን ነገር አለ? ትናንትና ተፈጠረ። እስከ መቼ? እሷስ እኔ ልቧን ሞልተው እንደገና ደግሞ ትናንትና እኮ አብርሽ እኔ ጋር ያደረው ብላ እሷ እንድትናገረኝ ነው የፈለግከው። እንደገና ዳኒም እንደዚህ እንዲናገረኝ ያደረገው ነገር ያንተ ነገር ነው። ገባ? እኔ ከሌላ ወንድ ጋር አይተኸኛል? እንደዚህ ክፉ መረጃ እየሰጠኝ ያለው እሱ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ በዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። መጥተናል። ላይክ ሼር ሰብ እያደረጋችሁ ቤተሰብ አበረታቱ ማለት ነው። እንግዲህ ያው ጠፋ ምልባችሁ ረመዳን ስለሆነ ነው ብዙም አይመችም። ቀን ሰዓት ቢኖረኝም ያው ጾመኛ ሆኜ ደግሞ እንደዚህ ወይ ላይፍ ወይ የሆነ ነገር ገብቼ ማውራት አልፈልግም። ለዛ ነው ቀን ምንም ነገር የማለቀው። ምናልባት ያው ማታው ሰርቼ ያሳደርኩት ቪዲዮ ካለኝ እለቅላችኋለሁ። ከዛ ውጭ ቀን ሰርቼ ምናምን ጾመኛ ሆኜ የከሌ እንደዚህ ሆነች የከሌ እንደዚህ ወጣ ምናምን ማለት ስለማልፈልግ ነው። ትረዳላችሁ ብዬ ተስፋ አደርጋለሁ። ቻሉት ጾም እስከሚፈታ ማለት ነው። ለማንኛውም እስከዛም እያበረታታችሁኝ ላይክ ሼር እያደረጋችሁ ማለት ነው። እንግዲህ መተናል ትላላችሁ። እንግዲህ ኤርሜላ በዚህ ልክ እርርድብን ብላ መጥታለች ማለት ነው። በነገርሽ ላይ መጀመሪያም ተነግሮሽ ነበረ። ያው አልሰማም ብለሽ ነበር። እንግዲህ ሩታዬ ነግራሽ ነበር። እንዳንቺ 1 አመት አይጨርስብኝም፣ ቢጨርስብኝ ማንደሩና 2 ወር ነው ያለችሽ። እንደውም በሳምንት ውስጥ አሳየችሽ ማለት ነው። አየሽ የሷ ማንነት ማለት ነው። ወደም ይገባሻል ገና። ያው ዛሬ በዚህ ልክ እርርድብን ያልሽ እንግዲህ ነገም ገና ጎዲያ ቀስ በቀስ ወደ ሩታ መመለሱ አይቀርም። አብርሽ ምንም ብታስነክ የሆነ ነገርም ብታረጊው ምንም ብትዩ ማለት ነው መመለሱ አይቀርም። ገባሽ? በነገራችሁ ላይ ሩታን እንዲጠላት የማይሉት ነገር የለም። አይደለም ከሱ አልፎ አሁን ቤተሰቡ ጋር እየሄዱ የሷ መጥፎ ነገር ነው የሚናገሩት። ዛሬ ማይታችሁ ከሆነ
አቤላም ሌላ ነገር ነበር የሚናገረው። ብሩክም የአብርሽ ወንድምና እህቱን ጠርቶ ስለ ሩታ መጥፎ ነገር ብቻ ነበር የሚያወራውና በነገራችሁ ላይ ሩታ ለአብርሽ መጥፎ አይደለችም። አሁን በቀልም አይደለም የያዘችው እውነቱ ልንገራችሁና፣ ግን ከሱ ጋር የመኖር ፍላጎት አላት። ከሱ መኖር ፈልጋለች። ከልጇ አባት መኖር ፈልጋለች። ለምን እንድነው እናንተ ከህይወታቸው ማትወጡ? አቤላ ወንድ ከሱ የበለጠ ወንድ አለ? ወንድ አታ አይደለም? እንደዚህ አይደለም? ወንድ ካላጣይ ታዲያ ከልጅ አባት ጋር ከባለ ትዳር ጋር ምን አንጠለጠላት? ምን እንትን አላ? ከአብርሽ የበለጠ ካገኘች ምን እሱ ላይ አንጠለጠላት? እስኪ ንገረን። የማይመስል ነገር መጥታችሁ ስታወሩ እኮ በቃ የሆነ እፍረት የሚባል ነገር የለባችሁም። ትንሽ እንኳን አታፍሩም። ከሱ የተሻለ ወንድ አግኝታ ነው እንደ ኤርሜላ ወደ ኋላ ብላ ከአብርሽ ጋር እንደዚህ የምትሆን ነው? ምን አይታበት ነው? እስኪ ከአብርሽ ከሌላ ወንዶች ምን የተለየው ነገር አለው? ብታገኝ ኑሮ ማለት ነው። ልንገርህ፣ የልጇ አባት እንኳን ልጇ እንኳን ጥላ የመጣች አረመኔ ጨካኝ ሴት ናት። በነገርህ ላይ ማለት ከሩታ እንኳን አታወዳድሯት። ዛሬ እንደዚህ የሆነች ነገ ደግሞ ብጁ ብታስገባው አብርሽም እንዴት እንደምታረገው አይደለም ሌላ ማለት ነው። ልጁ ባይኑ እንዲያይ አትሰጠው። አሁን ብጇ ያኔ እሱን ወደ እሷ እስከምትመልሰው ብጇ እስከምታስገባው ነው እንጂ ማለት ነው። ነገ እሷን አግብቶ መኖር የጀመረ ቀን አይደለም ሩታም ልጁን እንኳን ባይኑ እንዲያይ የምትሰጠው አይነት አይደለችም። ምክንያቱም ከንግግሯ ገና ካሁኑ እንዴት እንደምትናገር የተኛ ልጅ ቀስቅሳ አታየውም? ምን አይነት አስተሳሰብ ነው ያለሽ አንቺ? ህፃን ልጅ ቀስቅሳ አታናሰውም? ምን ይሆናል ይባላል? አንቺ ምን አይነት ዋነሽ? እንደው እቺ ይሄ በዚህ 4 ወር 5 ወር ልጅ ተኝቶ ነው ያለ ቀስቅሳ አታየውም? ያትቀሰቅሰውም? ትልቅ ሰው ቢሆን እሺ ትቀስቅሶ አውርቶት ይወጣል። እዛ ልጅ ለሱ ቁጭ ብሎ ቢጠብቀው አባቱ ነው እንግዲህ ልጁ እስከ ሊያ እስከ ሄደ ድረስ ቁጭ ብሎ መጠበቅ መብቱ ነው። በዚህ ልክ ነፃነቱን አትጋፊው። ገባሽ? በዚህ ልክ በቃ አሁን እኮ አንቺ መንገድ ብታገኝ ኖሮ ማለት ነው አብርሽ ሩታን እንደማያያት ማድረግ ነበር የምትይው። ነገር ግን አብርሽ ልጁ ስላለ በልጁ አሳቦ ነው የሚሄድብሽ። ገባሽ? ልጁ ደግሞ አትካሽው አንቺን በቃ ከአይኔ ጥፊ እንደሚልሽ ስለምታቂው ነው። ያንን አውቃ ነው ቤተሰብ አሁንም ልጁ እንዲያይ እስኪ በዚህ ልክ አይተው አትወጣም? ተኝቶ አይቶ አይወጣም ምትል አስተሳሰቧ ነገ ምን እንደምትለው ማለት መገመት አያቅተንም። ገባችሁ? ገና ዛሬ በቃ ተኝቶ ሁለታይ አይደለም ሄድ አባት እኮ ነው ማቀፍ ይፈልጋል፣ ሽታው ማሽተት ይፈልጋል፣ መጫወት ይፈልጋል። የአባት ፍቅር መስጠት ይፈልጋል አይደል? ልጁም ያስፈልገዋል፣ አባቱም መስጠት ይፈልጋል። ስለዚህ በዚህ ልክ ምን ነው ያስቀመጠው እቃ ነው አየት አድርጎ ወይም አንስቶ እንደሚወጣ ነገር። ስለዚህ አየው ሊባል ነው በተኛበት እንደዚህ አይኑ አይቶ መውጣት አየው ነው የሚባለው። ለዚህ ነው የሚሄደው። ኧረ በእናትሽ እንደ ሰው አስቢ፣ እንደ ሰው አስተካክይ፣ ማንነትሽ አትርከሺ። በነገርሽ ላይ ገና ይገፈሻል አብርሽ፣ ደግ አርግቶ ይገፈሻል ገና ማለት ነው። ዛሬ ቀላሉ ነው ያየሽ፣ ነገ ከዚህ የበለጠ ልታይ ትችያለሽ። ዳንሻ ደግሞ ማለት ነው አቦ ይመችሽ፣ ሞቅ ደመቅ የምታረጊው እኮ አንቺ ነሽ ትላለህ። ይመች ምክንያቱም ከማን ጋር እንደተገጨሃት አላወቅም ብሏል። አላወቁም ከማን ጋር ዳኒ ማለት አብርሽ እንዳይመስልሽ እሺ፣ ሰምተሻል? ዳኒ ማለት ወይ አቤል ወይ ብሩክ እንዳይመስልሽ ዳኒ ማለት ምን እንደሆነ ያሳይሻል። የአዲስ አበባ ውሃ ጠጥቶ ያደገ ልጅ ነው። ገባሽ? ትያለሽ፣ ሰምተሻል? ለማንኛውም ቤተሰብ በሌላ እስከምንገናኝ ድረስ ለአሁኑ ይበቃናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።